ቤተሰብ ሩታ እየለየላት ነው እንዴ? ቆይ እኔ ማለት በፊት የሆነ ጥርጣሬ እንደ ቀልድም ምናምን ነገር ነው ምለው። አሁን እያረጋገጠችልኝ ነው። እቺ ልጅ የምርም እቺ ልጅ እየለየላት ነው። ኧረ እንዘንላት፣ እቺ ልጅ በጊዜ እንድረስላት ምናምን ነገር እንዴ። እኔ ይህን በዚህ አሁን እንደ በፊቱ ቀልጄ ምናምን ነገር አሹፌ እንደ ቀልድ ላልፈው የምችለው ጉዳይ አይደለም። እንዴ ምን እየሆነች ነው? በየቤቱ ምናምን ነገር እየሄደች እኮ ሰው እየቀያየረች ውካታ መፍጠሩን ተያያዘችው እኮ እንዴ። ይሄ በጣም ጥያቄ ሊፈጠርብን ይገባል። ማለት እንደ አንድ የሰው ባህሪ ምናምን ነገር ብቻ ብለን አቅልለን መተው ያለብን ነገር አይመስለኝም። የምሬ ነው። እየለየላት እየመሰለኝ ነው። የዚች ልጅ ጉዳይ በጣም ከጊዜ ወደ ጊዜ እየተባባሰ ነው። የምሬ ነው። እኔ ለሩታ ፈርቻለሁ። ምናልባት ይሄ አሁን እንደዚህ የምትሆነው ይሄ አብርሽ አይተወኝም ብላ አስባ መተው የሆነ ትንግርት ሆኖባት ድንገት እንደዚህ የሆነች እንዳይሆን ብዬ ፈረው። የምሬን ለሩታ ፈረቻለሁ። ይሄ እያሾፍኩ ምናምን ነገር አይደለም። ቤተሰብ ለሩታ በትክክል ስለፈራው ነው ይሄን ነገር ምላችሁ። በነገራችን ላይ ማለት ነው አሁን ሩታ ይሄ ልዑል የስስ ጎኗ ምናምን እኔ እሱ ነገር ማለት ነው እንዲሁም ከሩታ በላይ ለኦዲየንስ ልዑሌ ማለት ነው የስስ ጎኑ ይመስለኛል። ለኦዲየንስ ሴንሲቲቭ ቦታ ይመስለኛል። እንዲሁም ማለት ለዛም ነው በየጊዜው እንደ ተበዳይ ሆና የምትመጣብን ሩታ እንጂ ኦዲየንስም ደግሞ አይችልም። በቃ አንድ እውነታው መሬት ላይ ያለው እውነታ ይሄ ነገር ብዙዎቻችሁ ሊመራችሁ ይችላል። ግን እየመረራችሁም ስሙ። እንግዲህ በልዑልና ነገር ሲመጣ ኦዲየንስ ግር ብሎ ሩታ ምናምን ነገር ስለሚል ያ ይመስለኛል እኔ ከሩታ በላይ ለኦዲየንስ ነው እንዲሁም እንትን ልዑሌ ስስ ጎኑ ብዬ ማስበው። እንዴ እንደዚህ እስከማስብ ድረስ ነው ሩታ በልጇ እየቀለደች አለችው ወይ? እኔ አላቅም። እኔ ብዙ ነገሮችን ለማለት እንትንልና ታዋለሁ። ያው እናትም ናት ምናምን ነገር ብዙ ነገር ማውራት አልፈልግም። ግን እንዴ ኦዲየንስ ሁሌም በልዑል ተመጣብኝ ስላልሽ ወደ አንቺ ስለሚገለበጥ ያ ሁል ጊዜ መንገድ ሆኖ ይሄ ልዑል መሀል ቤት አንድ እንትን ግብአት መሆን የለበትም እኮ። በቃ ልዑል በሰላም በጤና ማደግ ያለበት አንድ ንጹህ ምንም አያውቅ ሕፃን ልጅ ነው። በቃ ምንም ከምንም ጋር ያልተነካካ ሕፃን ልጅ ነው። ገና ካሁኑ ገና በወራት ውስጥ ታነካካላችሁ። እኔ አላቅም። እኔ ምን ማለት እንዳለብኝ አላቅም። ትላንትም ብያለሁ፣ ሽቀላችሁን አቁሙ፣ በልዑል ምናምን ነገር መሸቀል አቁሙ ብያለሁ። እና ኦዲየንስ እኛም ብንሆን ፋራ መሆን የለብንም። የመሬን ነው ማለት በልዑል ስለተባለ ሁል ጊዜም በቃ አለ አንድ የሰማነውን ነገር ብቻ ይዘን በቃ ግር ብለን ወደ አንድ ቦታ ሳይድ መያዝ ምናምን እንደዛ ፋራ መሆን አለብን ብዬ አላስብም። እኔ እኮ ማለት ነው ይህን ሁሉ ነገር የሚያስወራኝ ምን መሰላችሁ? ትላንት አብርሽ ጋ ነው ምናምን ነገር አለች፣ ጠራች ምናምን ነገር መጣላት። ዛሬም እንግዲህ ሄርሜላ ምናምን ነገር መጣችላት። እሷ ጋ ናት ምናምን ነገር ደግሞ ተብሎ ተቀይሮ ማለት ነው ሄርሜላ ጋ ነው ልጁ ምናምን ነገር ተብሎ ሄርሜላ መጣች። ይሄው ስጠሪያቸው እየመጡ አለን እንዴ? ይሄው ስጠሪያቸው እኮ እየመጡ ነው። ታዲያ ምንድን ነው የምትጠብቂው? በልጅሽ ቀልድ ምናምን ነገር ማታቂ ከሆነ በልዑል ቀልድ አላቅም ምናምን ስትይ እንሰማሻለን። ግን ይሄው ስጠሪ እየመጡ ነው። ግን ምንም አይነት እርምጃ እየወሰድሽ አይደለም እንዴ? ይሄ አይታያችሁም ቤተሰብ? ይህ አይታያችሁ? ሲመጡ ቪዲዮ ቀርጾ ምናምን ነገር በሰላም በቃ ሂዱልኝ አመሰግናለሁ ብሎ ከመሸኘት የዘለለ ምንም እርምጃ እየወሰደች አይደለም። እና ታዲያ ልጅ ተወስዷል ብላችሁ ነው የምታስቡት ቤተሰብ? እና ታዲያ የምርም አሁን ልጇን ተነጠቀች ይቺ እናት? ልጇን የተነጠቀች እናት እንደዚህ ነው የምትሆነው እንዴ? እኔ ተደጋጋሚ ነገር ማውራት አልፈልግም። ይሄ በቃ አለ ልጅ መወሰድ ምናምን ነገር ኖርማላይዝ እያደረጉ ጭምር ነው የሚመስለኝ። አሁን ነገም አንዲት እናት ልጇ ሲወሰድ ቀጥታ ቪዲዮ ተቅረጽ ነው ምንም በቃ እንትን ሳትል እንዴ! ስንት ፍትህ በሚጓደልበት ስንት ነገር እየተቀለደ በሚጠፋበት ሀገር አሁን ልጅ ጠፍቶ ቪዲዮ መቅረጽ እንዴ! ሌላውስ ምን ይማራል? እኔ አላቅም። እኔ የልዑልን መጥፋት ትላንትን ብያለሁ። ቤት ቁጭ ብሎ ቲቪ እያየም ሊሆን ይችላል፣ አይታወቅም። የሱ ጉዳይ ሌላ ማንጋ ሊሆን እንደሚችል ኢቨን ሩታ ጋም ሊሆን ይችላል። ጀስት አቴንሽን ፍለጋም ምናምን ነገር ሊሆን ይችላል። አትርሱኝ አይነት ነገር እና አላቅም። ቤተሰብ በጣም ብዙ ነገር አልኩ። ሰላም ሳልላችሁ ነገር ስላልገባው ሶሪ። ይህን ቪዲዮ እስከ መጨረሻው እየተከታተልን ብዙ ነገር እንላለን፣ እናወራለን፣ አስተያየት እንሰጣለሁ። እናንተም አስተያየቶቻችሁን ኮመንት ላይ ታስቀምጣላችሁ። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። እንኳን ወደዚህ ቻናል በሰላም መጣችሁ። ለማታውቁኝ ሰዎች፣ አዳዲስ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ስሜታዊ ሆኜ ስለተቀበልኳችሁ ይቅርታ። ጫወታው ምናምን ነገር አለ እዚህ ቻናል ላይ፣ ነባሮች አስረዷቸው ለአዳዲሶቹ ማለት ነው። እና ቪዲዮን እስከ መጨረሻ ተከታተሉ። ላይክ ያደረጋችሁ ቪዲዮን ጀምሩ። በቀጥታ ወደ ቪዲዮ እንግባ። እኔ በጣም ጨካኝ፣ በጣም ይሄ የአውሬነት ባህሪያቸውን ነው እያሳዩኝ ያሉት እና እኔ በፍጹም ከዚህ በላይ ምንም ልታገሳቸው አልችልም። ህግ ጋም ለመሄድ ሞክሬ ነበረ፣ ግን ደግሞ 24 ሰዓት አልሞላውም። 24 ሰዓት ካልሞላው ደግሞ ምንም አይነት መፍትሄም ሆነ ምንም አይነት ነገር ሊያደርጉልኝ አይችሉም። ቤተሰብ 24 ሰዓት አልሞላውም ነው ያለችው።
ማለት ትላንት አይደል ቪዲዮ የተለቀቀው? ትላንት አይደል አብረሽን ሄዳ ያፋጠጠችው እናንተን ያለችው? ትላንት አይደል ያ ሁሉ ነገር ሲፈጠር የነበረው? ይህን ያክል ለማሾፍ እና እንትን ለማድረግ አትምጫ። ታጥቀሽ የተነሳሽ ነው የሚመስለው እኛን ለማሾፍ ምናምን ነገር። ትላንት ያን ሁሉ ነገር ተፈጥሮ ምናምን ነገር 24 ሰዓት አልሞላውም ማለት። ትላንት ደግሞ የምታስታውሱ ከሆነ ጠዋት አካባቢ ነበር ቪዲዮ የተቀረጸው እና ያው አመሻሽ ላይ ለቀቁት እንጂ ጠዋት አካባቢ ነበር ቪዲዮ የተቀረጸው። ዛሬም ይሆን አመሻሽ ላይ ለቃ 24 ሰዓት አልሞላውም። ከዚህ በላይ ቀልድ አለ ቤተሰብ? ከዚህ በላይ ቸልተኛነት አለ እንዴ? እኛ ምን እናርግሽ? እኛ ወደ ፖሊስ ሄደሽ አመልክቺ ምናምን ነገር አለን እኮ። የምርም ልጅሽ ተወስዶ ከሆነ አንቺ መተሽ ቪዲዮ ትሰሪልናለሽ። ምን ያደርግልናል የአንቺ ቪዲዮ? ልጅሽን እኛን መልስ ነገር ቪዲዮ ስለሰራሽ እኔ ጋ ነው ልጁ ያለበትን አይቻለሁ ትላንትም ብያለሁ። እንደዛ ብሎ የሚመልስልሽ ሰው እኮ የለም አይደል? ምን ይሰራልናል ቪዲዮ? ልጅሽ ይህን ያክል አላሳሰበሽም ማለት ነው? ምንም ኦዲየንስ ይጨነቅ ያንቺን ጭንቀት፣ ኦዲየንስ እንትን ይበል ይሸከም ያንቺን ሸክም ምናምን ነገር እንዴ? ምን ያርግ ኦዲየንስ? ለእኛ ምን ያደርግልናል? ቪዲዮ የሚሰራው ለእኛ ነው አይደል? ምን እንዲያደርግልን እንዴ? ይህን ነገር ቤተሰብ ማገናዘብ ጀምሩ። ቢያንስ ዝም ብላችሁ በጭፍን ምናምን ነገር እንትን የምትሉ ሰዎች በቃ ልጇ ተወስዶባታል ብላችሁ የምታምኑ ሰዎች፣ ሩታን በቃ ሁሌ እንደ ተጎጂ አይነት ብላችሁ የምታስቡ ሰዎች ይቺን ነገር አገናዝቡ። አንዳንዴ ሳክስም አለ። ትላንትም ብያለሁ፣ ሳክስ አለ። ድብ እናድርጎ ነው ያለው። እኔ ደግሞ 24 ሰዓት እንኳን እንዲሞላ መታገስ አልቻልኩም። በጣም ነው እየተጨነኩኝ ያለሁት እና አይመስልም ሩታ። ምንም ልታገሳቸው አልፈልግምም አልችልምም። ደግሞ አሁን የሰማሁት ነገር ምንድነው ሄርሜላ ጋር እንዳለ ልጁ ሄርሜላና አብርሃም ይዘውት ከዚህ ቀደም የሰማሽው ነገር ሄርሜላ ጋር እንዳለ እቺ ቦታ ናት። በጣም ሩታ በቃ ለየላትና ነገር ያስባለኝ ቦታ ይሄ ነው። ቤተሰብ ሄርሜላ ጋር እንዳለ ሰማው። ከማን ሰማሽ? ማን የነገረሽ? ያ የነገረሽ ሰውስ ቢያንስ ልጁን ለምን አልሰጠሽም ታዲያ? እዛ ቦታ አለ ከሚል የምርም አሳስቦት ከሆነ ለምን አልነገረሽም? ይህን ነገር ከኮመንት ነው እንደ የሰማሽው? ማንም ዝም ብሎ ምናምን ነገር ከሚጽፈው ሄርሜላ ጋር ነው ምናምን ነገር ከሚለው ኮመንት ነው የሰማሽው? ኮመንት እያነበብሽ ነው ልጅሽን የምትፈለጊው? አላቅም። እኔ ሲጀምር በመሰረቱ ሄርሜላ ጋር ናት ብሎ ማሰቡ በጣም ይሄ በቃ አለ በጣም ይሄ መቃዠት ብቻ ሳይሆን በቃ ለይቶላታል ያስባለኝ ካስባሉኝ ነገሮች ሁለተኛው ደግሞ እሱ ነው። ሁለተኛው ሳይሆን እንዲሁም በዋናነት ደረጃ እሱ ነው። ምን ያደርግላታል ሄርሜላ ማለት የሩታን ልጅ ልታሳደግ ሄርሜላ የእውነት ኧረ ቆይ ስለ እሱ ነገር እንዲሁም በደንብ እናወራለን። ግን አሁን ልጅሽን ምናምን ነገር ሄርሜላ ጋር ናት ያለሽ ሰው ያው ተብዬ መጣው ነው እንግዲህ። ሌላ አንቺ ለልጅሽ 4ኛ 5ኛ ወገን ሆነሽ ማለት ተብዬ መጣው እስካልሽ ድረስ ያለሽ ሰው ይስጠሽ ልጅሽን። ወይ ካየ ቢያንስ ለምን አልጠቀመም? ወይ ደግሞ እዚህ ናቸው ብሎ ወዲያው ለምን አልጠራሽም እንዴ? ማይታይ የሆነ መንፈስ ይነግርሻል በጆሮ ምናምን ነገር። ማን ምን እንዳለ አታውቂም። ዝም ብለሽ መተሽ ልጄ ምናምን ነገር ትያለሽ። እኔ የምርም አሁን ልጇ ተወስዷል ብዬ ባምን ማለት ነው የምር እንደዚህ አልናገርም፣ ጭራሽ አልናገርም። ግን አልተወሰደም ብዬ ነው ማምን። ማለት ሊወሰድ ይችላል እኮ ስቲል ማይወሰድበት ምንም አይነት ምክንያት የለም። እንውሰድ እያሉ ሲጠይቁ ነበር። ግን ሩታ በምትለው መንገድ የተወሰደ አይመስለኝም። ቢወሰድ እንደዚህ ቤተሰብ ቸልተኛ እንደዚህ ኬርለስ አትሆንም ሀሳባችን። አሁን ላይ ግን ዝም ስንላቸው ወይም ደግሞ ነገሩን በሰላም መንገድ ለመፍታት በሞከርን ቁጥር በጣም እየናቁንና ምንም ማምጣት እንደማንችል እያሰቡ ነውና ስለሚገባቸው ሊፈጠር ይችላል። ብዙ ጊዜ ከእሷ ጋር ከብዙዎቻችን ጋር ብዙ ነገር ሲፈጠር እያያችሁ ነውና ከአሁን በኋላ ግን በሉሌ ቀልድ አናውቅም። ምክንያቱም ከዚህ በፊት እንዲሁም በልዑል ነው ቀልድ የምታውቁት። እንዲሁም በልዑል ነው በደንብ እየቀልዳችሁ ያላችሁ። ይሄ የቀልድ ጥጋችሁ በልዑል መቀለድ ነው። ልዑል ጠፋ ልጅ ተጠፋ ተብሎ ቪዲዮ ከመስራት የዘለለ ቀልድ የለም። በልዑል ቀልድ አናውቅም። ንግግር ብቻ፣ ወሬ ብቻ። አቤት በጣም ይደብራል። ግን በጣም ይደብራል። እኔ ላልደረሰባችሁ ነገር ዝም ብላችሁ ኦዲየንስ፣ አንዳንድ ያልተረዳን ኦዲየንስ ስታስጨንቁ በጣም ነው ድብር የሚለኝ። የምሬ ነው። ወደ በኋላ አካባቢ ምን አይነት ቪዲዮ ሊለቀቅ ከዚህ ቀጥሎ ምን አይነት ቪዲዮ ሊለቀቅ እንዳለ አላውቅም። እንግዲህ ምናልባት እነ ቡዜ ጋ ምናምን ነገር ሆኖ ልጁ ሊመጣ ይችላል። አላምንም። እያንዳንዱን ነገር በቃ እርግጠኛ ሆኜ አልናገርም። ግን እኔ ከዚህ የበለጠ አሁን በልዑል ቀልድ አናውቅም ትሎ የለ ግን ከዚህ የበለጠ ቀልድ ልታሳየኝ አትችልም። ቤተሰብ የምሬ ነው። እኔ እንጃ እንዴ ልጅ ጠፋ ተብሎ ቪዲዮ እኔ ስለዚህ ነገር ብዙ አላወራሽ። ለማንኛውም እንቀጥል። ከእርግዝና ጀምሮ እስካሁን ድረስ ባለችበት ጊዜ አጠገብ የነበረችው እናቱ ሩታ ነች። ዛሬ መጥቶ ደግሞ ደራሽ አብርሃም ወይም ደግሞ ቡዜ ዛሬ መታ ልጁ ወደ ሀያቱ መሄድ አለበት ብላ ሄርሜላ ጋር መውሰድ ማለት ይሄ ንቀት ነው። ስለዚህ ሄርሜላ ጋር እንደሆነ ሰምተናል። ልጁ
ሩታ ማለት ነው የምሬ ነው ከራሷ አልፋ በዙሪያ ያሉ ሰዎችንም እያስጨለለች ይመስለኛል። በዙሪያ ያሉ ሰዎችም ትንሽ ለቀቅ እያደረገ ይመስለኛል ጭንቅላታቸው። አሁን እሺ በደንብ በሰፊው ማውራት እንችላለን። ሄርሜላ ጋር ምን ይሰራል? የሩታ ልጅ ያልወለደችው ልጅ ማይመለከታት ልጅ ምን ይሰራል? ምን ላርግ ብላ ነው ለማሳደግ የምትወስደው እንዴ? እኔ ከዚህ በላይ ቅዠት፣ ከዚህ በላይ መጨለል አለ? ከዚህ በላይ ቅዠት አለ? እኔ እንዲሁም ቅዠት የምትለው ቃል ትጣፍጠኛለች። እንዲሁም ከዚህ በላይ ይሄ ለየለት የሚባል ሰው አለ? ምን ያደርግላታል ማለት እኔ ሄርሜላ እኮ የእህቷን ልጅ አይደለም ወሰደች የተባለችው። እንግዲህ ሩታና ሄርሜላ እንግዲህ ጠላት ናቸው እንግዲህ እና የጠላቷን ልጅ ምን ልታር? በእርግጥ አብርሽ ደግሞ ወዳጇ ስለሆነ ከአብርሽ እንትን ልትል ትችላለች እኮ የአብርሽ ልጅ ስለሆነ ልታሳድግ ትችላለች ግን ስቲል የሩታ ልጅ ናት። ምንም አይመለከታትም ሄርሜላ። እንዴት ስትሉ አሰባችሁ? ሄርሜላ ጋ ነው እንዲሁም ደምድመው እኮ ነው የመጡት። ሄርሜላ ጋ ነው ልጁ ምናምን ነገር የሚሆነው ብለው በጣም ደምድመው እርግጠኛ ሆነው ነው የመጡት። እንዴ እናንተ አታስቁኛ፣ አታስፎግሩ፣ ደግሞ ራሳችሁን አታስፎግሩ። ልጄን ለማየት አብርሃም እንዲመጣ አትፈልግም እኔ ቤት። እሱ ደግሞ ከፈለገ ይምጣ ካልፈለገ ይቅር። ገባችሁ? በልጁ ሰበብ እያደረገ ግን እኔ ቤት መመላለሱን እንደማይተው እና ከኔ ጋር ያለውን ጉዳይ ስቲል ከልቡ እንዳልወጣለትና እምነት እንደሌለው ስለምታውቅ እሷም ስላላመነችው ነው ልጄን መንጠቅ የፈለገችው። ልጄን ነጥቃ ኦልሬዲ ከሱ ጋር ይሆናል ከኔ ጋር የሚገናኝበት ሞመንት። እኔ የሩታን ክሬቲቪቲ የሩታን አስተሳሰብ አርቆ ሀሳቢነት ሳላደንቅ ማለፍ አልችልም። ይሄ ነው የአንቺ አዲሱ ማሳመኛ። ሄርሜላ ልጁን ወስዳለች ለሚለው ማሳመኛ አብርሽ አንቺ ጋር መመላለሱን ፈርታ ምን የሚያስፈራት ነገር አለ? አንቺ ጋር ተመላልሶ እኮ ምን ተፈጠረ? ተንኮል ከመስራትና አብርሽን አዋርዶ ከመልቀቅ የዘለለ አንቺ ጋር ተመላልሶ ምን ተፈጠረ? እስቲ እስከዛሬ እስቲ ማለት እና ደግሞ በሆነ ነገር ደንዝዞ ከመቅረት የዘለለ እስቲ አብርሽ ሩታ ጋር በመሄዱ ቤተሰብ በመመላለሱ ምን የተፈጠረ ነገር አለ? እኔ ግን ሩታን ሳላደንቅ አላልፍም። የምሬ ነው። አሁን ኦዲየንስ ለምን ሄርሜላ ትወስዳለች ብሎ እንዳይጠይቅ ይሄ አሁን ትልቁ ምክንያት መሆኑ ነው እኛን ማሳመኛ። አይሩታ እኔ ሳላደንቅ አላልፍም። የምሬ ነው። የፈጠራ ችሎታ አለሽ፣ በጣም የመሰከስ የማሳመን ችሎታ አለሽ። አንቺ ጋር ተመላልሶ አንቺ ጋር እንዳይቀር ፈርታ ሄርሜላ ማለት ነው። እንደዛ ብላኮ ብታረቅ ማለት ነው በጣም የሞኝ ተግባር ነው የሚሆነው እንጂ የስማርት ወይም ደግሞ የጭንቅላት ያለው ሰው ተግባር አይደለም። እንደዛ የሚሆነው ማለት አንቺን አብርሽ አንቺ ጋር እንዳይመላለስ ምናምን ነገር እሷ ለራሷ ሸክም ልታበዛ ይሆን አይገጣጠምም እኮ ካልኩሌሽኑ ልክ አይመጣም። እና ይሄን ለማሳመኛ መንገድ መረጥሽ ሩታ፣ ይሄን ለማሳመኛ መንገድ መረጥሽ። አመንልሽ፣ እንዲሁም አምንልሻል። ደስ ይበለሽ ማለት እንድናምን ከሆነ አመንልሽ። በቃ አምኜልሻለሁ። በቃ ተይ። ምክንያቱም አይደል የአብርሃም ልጅ የማንም ሰው ልጅ ይመጣል። ኦሬዲ ቤት ላይ ኖርማል ነው። ገባሽ አይደለ? ቤቴ ድረስ መጣ ኦኬ ብዬ ተቀበልኩት እንጂ ቤትሽ መጥቼ ያንቺን ልጅ ሰርቄም አላውቅም። እንደዚህ አይነት ነገር ውስጥ መገባ ማየት ሴት አይደለሁም። ልጁን ይዞ መጣ ተቀበልኩት። አሁን ግን ምንም አይነት ነገር ወደኔ የሚመጣ ግን ማለት ነው። አሁን ሩታ እንደዚህ ስትንቀሸቀሺ ምናምን ነገር ማለት ነው ስም በማጥፋት ወይም ደግሞ በሐሰት ክስ ምናምን ነገር ተብለሽ እንዳትከሰሽና እንዳትወነጀይ። ይህቺን ለዚች ቢያንስ ተጠንቀቂ። ለራስሽ ትንሽ የምታስቢ ከሆነ ስም በማጥፋት ወይም ደግሞ ይሄ የሐሰት ክስ በሚለው እንዳትወነጀይ ራስሽ ለራስሽ ማለት ነው። ይሄ ከየት የመጣ እንደሆነ ማይታወቅ የቅዠት ድምፅ እየሰማሽ መታሽ ዝም ብለሽ አትክሰሻቸው ምናምን ነገር ወይ አረጋግጪ። የምርም ያሳሰበሽ ከሆነ ወሳጆቹ ልጅሽን የወሰዱት እነሱ መሆናቸውን በድብቅ ተከታተለሽም ካስፈለገ ፖሊስ ቀጥረሽም ይሁን አሉ ደግሞ በዙሪያሽ ወንዶች ምናምን ነገር ለስሙ አሉ እነሱንም ልከሽ ምናምን ነገር ከሆነ እንትን በይ። መቼስ የሚገቡ የሚወጡበትን ታውቃላችሁ። አንድ ላይ ነው የምትሉት፣ የምትጠጡት፣ የምትበሉት አንድ ላይ ነው እና ላታውቁ አትችሉም የት ሊውሉ እንደሚችሉ የት እንደሚገቡ የት እንደሚወጡ። መቼስ እንደ ከባድ ማፊያ 10 መጋዘን የላቸውም። ለዛውም የ6 ወር ህፃን ለመደበቅ መጋዘን አይከራዩም። መቼ ይሰራል እና እነሱ ለምን አትከታተይም? እኔ እሺ ቁጭ ብዬ እዚህ ሀሳብ ልስጠ እና በቁም ነገር ተወስዶ ቢሆን ኖሮ ፖሊስ እንዲሁም አያስፈልግም። በቃ ራሳቸው መከታተል ይችላሉ። ምክንያቱም ፖሊስም አንዳንድ ሊዘገይ ይችላል እና የምርም የልጅ ጉዳይ ከሆነ የተያዘው ቀልድ ይሄ የቪዲዮ ጉዳይ ካልሆነ እንትን ማለት ትችላላችሁ። በድብቅ ራሳችሁ መከታተል ትችላላችሁ። በሩታ ዙሪያ አለን የምትሉ ሰዎች ራሳችሁ ማለት ነው። አብርሽ ሰላ ያለው አንቺ የለሽም። አብርሽ በሰዎች ያሰልለኛል ምናምን ነገር ስትያል ነበር። ይኸው አንቺም በቃ ሰላይ ላኪበታ ያቀትሻል። እሱ ያደረገውን ማድረግ ቢያንስ ያቀትሻል። አይ ሩታ እሺ ይቺን ሀሳብ ስሚልኝ። ለማንኛውም ግድ የለብኝም ገባሽ? አሁን አብርሃምን ብቻ አይደለም እያንዳንዳችሁን አለቃችሁም፣ አንቺንም ቡዜንም
ሁላችሁንም አለቃችሁም። እሺ ይኸውልሽ እኔ አዳምጪኝ አንዴ። በመጀመሪያ እኔ ባልወለድኩት ልጅ ምንም ይሄን ያህል የትኛው እንትን ብዬ ነው ያንቺ ልጅ ወስጄ ገና ያላደገ ጨቅላጣ ልጅ ወስጄ ራሴ ጋር ላደርገው የምችለው እኮ። ንገሪያት ሄርሜላ፣ እኛ ያው ስንነገር ስለማትሰማን አንቺ ንገሪያት። ባልወለደችው በማይመለከታት ባላማጠችው ነገ የኔ ነው በማትለው ልጅ ወስዳ ምን በወጣት እሷ ገና ይሄ የዳይፐር የጡጦ ምናምን ተብሎ 10 ጊዜ ደግሞ ክትትል እየተፈለገ ምን በወጣት እሷ ልጅሽ ምናምን ነገር የምትወስድልሽ እንዴ? እንዲያውም እኮ አንቺ የተወሰነች ጊዜ እንዲያውም እረፍት ነው የሚሆነው። ምክንያቱም ወስደው እንኳን ቢሆን ማለት ነው ሲሰለቻቸው ይመለሳሉ። ልዑልን ወሰዱን ነገር ምትይ ከሆነ አንቺም እንዲያውም ትንሽ እረፍት ታደርጋለሽ እንዴ? የምርም እንዲያውም ተወስዷል ለራሱ ቢባል ማለት ሄርሜላ ጋር ነው ቢባል ምን ልታደርገው ነው ልጁ የምትወስደው? ማለት የራሷን ኃላፊነት ምናምን ነገር ልትተው ነው ልጁ የምትወስደው? ሙሉ ኃላፊነቷ የልጁ ምናምን ነገር እንዲሁም ማለት ነው። መቼስ ከወሰደች አይቀር እንግዲህ የአብርሽ ልጅ ወይም ደግሞ የባሌ ልጅ ብላ ካመጣች አይቀር እንደዛ ነው የሚሆነው። መቼስ ዝም ብላ አውላላ ሜዳ ላይ አትጥለው እና እንዴት አሰብሽ ሩታ? በእናትሽ አሁን ሄርሜላ ወሰደች ብለሽ እንዴት አሰብሽ? እቺን ነገር አስረጂ። ትቦ እዛው እንደሚቀር ማን እንደሚወጣም በደንብ እናያለን። ሰማሽኝ አይደለ? ከዚህ በፊትም ያደረግሽውን ነገር ነው አሁንም እየደገምሻል። ታዲያ ለምን እንደዛ አደረግሽ? ባለፈውስ ቢሆን ለምን እንደዛ ሆንሽ? የወለድሽው አንቺ ምከሰሰው እኔ ምን አግብቶኝ ምን ሆኜ ነው በየገብቼ እኮ የሰው ነው። አንቺ መውለዳችን ነው ማለት ለምን እንደዛ እንዴ ሩታ በጣም አፍሽን እያባለግሽው፣ በጣም አፍሽ እየባለገ ቅጥ እያጣ ነው። መውለዳት ቺም ነው ወይ ምናምን ነገር እንዴ! ከሩታ ይህን ንግግር ማለት ነው ቤተሰብ የምሬን ነው አልጠበቅም። ከሩታ ይህን ንግግር አልጠበቅም። አንቺም እኮ ሩታ የወለድሽው ይሄ አንቺ መውለድ ስለቻልሽ ምናምን ነገር ሳይሆን ከጌታ ስጦታ ተሰጥቶሽ ነው። ማንም የእኔ ልጅ ምናምን ነገር ብሎ የሚመካበት ምንም ነገር የለውም እንዴ! ልጅ የእግዚአብሔር ስጦታ እንጂ አንቺ መውለድ ስለቻልሽ ወይም ደግሞ እንትን የምትይው ነገር አይደለም። ከወንድ ጋር ግንኙነት ስለተደረገ ብቻ የሚመጣ ነገር አይደለም እኮ ልጅ። እንዴ ምን አይነት አመለካከት ነው ያለሽ? አንቺ መውለዳት ቺም ነው ወይ አንቺ ስለቻልኩ ነው የወለድኩት ብለሽ ነው የምታስቢው? እኔ አላቅም። እኔ ቤተሰብ እዚች ቦታ ላይ እንዴት ምርር እንዳልኩ እዚች ቦታ ላይ እንዴት አላቅም። እኔ ሰው ሁሉ እኔ የኔን አስተሳሰብ ነው የምነግራችሁ። ስለቻለ ወለደ ብዬ አላስብም። እናት ሁሉ ስለቻለች ምናምን ነገር አይደለም የወለደችው። አውቃለሁ ስትራግል ምናምን ነገር አድርጋለች፣ ግን ከፈጣሪ ነው። በቃ ልጆች የእግዚአብሔር ስጦታ ናቸው የሌለ በቃ የእግዚአብሔር ስጦታ ነው ልጅ እንጂ አንቺ ልጅሽ ማፀንሽ ልጅ መሸከም ስለቻለ ምናምን ነገር ብቻ አይደለም። በቃ እንዴት እኔ ለዚህ ንግግር ሩታ እንዲሁም ይቅርታ ብትጠይቃት ሄርሜላን ባይ ነኝ። የምሬ ነው። ለዚህ ንግግሯ ሄርሜላን ይቅርታ ትጠይቅ። ሄርሜላን ብቻ አይደለም ደግሞ ኢቨን ንስሐ ራሱ ካስፈለገ ሳይሆን ትግባ። እንዲህ አላቅም እኔ ይሄ ምን አይነት አስተሳሰብ እንደሆነ አይገባኝም። ምናልባት እንደዛ የምታስቡ ሰዎች ካላችሁ ማለት ነው እናት ሆናችሁ ወይም ደግሞ አባት ምን ነገር ሆናችሁ ስለቻላችሁ አይደለም እሺ የወለዳችሁት እግዚአብሔር ሰጥቷችሁ ነው። በዛ አመስግናችሁ ብቻ ኑሩ። እያስመሰልሽ ነው። የትም አልወዳ የትም አልሄድም። የሆነ ነገር አትርሱኝ እያልሽ ነው ያለሽ። እሺ አትርሱኝ። አሁን አንቺ ስጠፍቶብሽ እኔን ቆመሽ እዚች ጋር እንደዚህ በእንደዚህ አይነት ወይ ነው የምታወሪ? እኔም እኮ ይኸውልሽ ማድረግ የምፈልገውን ነገር ለማድረግ ታይሙ አልሞላም። አንቺ ጋር ስሮጥ የምመጣበት ጉዳይ አይኖርም። ገባሽ? ታይሙ ስላልሞላ ነው እንጂ ታይሙ ማልሞላ ወይም ደግሞ ታይሙ መች ነው የሚሞላው? የአንቺ ባንክ አካውንት ብር ሲሞላ ነው ታይሙ የሚሞላው። ከዛ በኋላ ነው የምትታዩ። ታይሙ አልሞላም ትላለች። ልጅ ጠፋ እያለች ታይሙ አልሞላም። ለመክሰስ ምናምን ነገር ክስ ለመመስረት ታይሙ አልሞላም። ቪው ምናምን ነገር 200 ሺህ አልገባም ወይ ደግሞ 300 ሺህ አልገባም። እሱ ከሆነ የአንቺ ታይም ሩታ እኔ አጓጉል ነገር ብዙ ነገር እንዳወራ አታርጉኝ ቤተሰብ። እኔ ብዙ ሚስጥር ምናምን ነገር እንዳወጣ ምናምን ነገር አታርጉኝ እንዴ። ቢያንስ እኮ ማለት ነው ሩታ እንዲሁም ሰዓት አቆጣጠር አይችልም ብለሽ የምታስቢኝ ከሆነ ቢያንስ ሌላው ቢቀር ማለት ነው ፀሐይ ጠልቃ ስትወጣ አንድ ቀን እንደሆነ ወይም ደግሞ ወታ ገብታ ምናምን ነገር ዙራን ስትጨርስ አንድ ቀን እንደሆነ ቢያንስ እሷን እናውቃለን። እሺ ሩታ ምናልባት በጣም ማህይም መስለንሽ ምናምን ነገር ከሆነ ቢያንስ ፀሐይ ወታ የምትገባበት አንድ ቀን እንደሆነ እናውቃለን። እንዲሁም በዛ በድሮ በስንት ጊዜው አቆጣጠር ራሱ ከታሰበ ማለት ነው ታይሙ አልሞላም ትላለች። ታይሙ መች ነው የሚሞላው? 2019 ላይ ነው የሚሞላው? 2020 ላይ ነው የሚሞላው? እኔ ልሳቅ ላስቃችሁም በቻልኩት አቅም እንጂ ሌላ ምንም ልል አልችልም። ጎዳ አብርሃምስ አንድ ነገር ልንገርሽ፣ ሲጀመር በልጅ እኮ እንደዚህ ነገር ውስጥ መድረስ የሚገባ ነው ማለት ሰዎች አይደለም። ይኸውልሽ ሉልን ስትወጪው ሉልን ትጎጃለሽ ማለት አይደለም። እኔ ነው ለመጉዳት ዛሬም ነገም ከትናንትናም ያለፉትን ጊዜያቶች እኔ ለመጉዳት ነው እጅሽን ስትዘረጊ ኖርሽው።
ልጄን ስለወሰድሽው እኔን ነው ልትጎጂ የምትችይው። ሩታ ይገባሽ? ቆይ አንቺን ለመጉዳት ሩታ፣ አንቺን ለመጉዳት እኮ ማለት ነው ልጅሽን አይደለም እኮ መውሰድ የሚጠበቅባት። አንቺን ለመጉዳት እኮ ራሷ ላይ ኃላፊነት መከመር አይደለም የሚጠበቅባት። እንዲሁ ልጅ ወስዶ ማሳደግ ቀላል ነገር ነው እንዴ? ደግሞ ታውቂዋለሽ ልዑል ከአንቺ ተለይቶ የትም ሊኖር እንደማይችል የትም ሊሄድ እንደማይችል ከአንቺ የበለጠ ከእናቱ የበለጠ ኃላፊነት ሊወስድ የሚችል ሰው እንደሌለ ታውቂዋለሽ። እኔን ለመጉዳት ነው የሚለው ነገር ለአንቺ በቃ አንድ ማሳመኛ ሆነ ስለታየችሽ እኔን ለመጉዳት አንቺን ለመጉዳት ይህን ያክል ሰው ሳይተኛ የሚያድር ነው እንደሚመስልሽ እንዴ? አንቺ ምናልባት እንደዛ ስለምታስቢ ልክ ሌላውም ልክ እንደ አንቺ ምናምን ነገር አንቺን ለመጉዳት ሳይተኛ ምናምን የሚያድር ነው የሚመስልሽ እንዴ? ይሄ እኮ አትርሱኝ ነው በቃ። ሄርሜላም ብላለች አትርሱኝ ነው። ግን እሺ አንረሳሽም ሩታ። እንዲሁም አለመረሳትን ከሆነ የፈለግሽው ሁሌም በልባችን ትኖሪያለሽ። እሺ ሩታ የምሬን አልረሳሽም። እውነት መረሳቱ ከብዶሽ ከሆነ እኔ አልረሳሽም በግል። እንዴት ሂሩት ማን ነበር የአባቷ ብቻ አላቅም፣ የሩታን ስም ብቻ ሀብቴ ነው መሰለኝ ብቻ ሂሩት ሀብቴን አረሳትም። እኔ ከተሳሳትኩ አርሙኝ፣ ስሟ እንደዚህ ነው ነገር ብላችሁ ከነ አያትም ካስፈለገ መጻፍ ትችላላችሁ እና ትረሷታላችሁ። ቤተሰብ ሩታ እንዴት ነው መረሳት? ጥሩ ጊዜያቶችንም እኮ አሳልፈናል። ልክ እንደዛው መጥፎ ጊዜያቶችንም ደግሞ አሳልፈናል። እንዲህ አይነት ጊዜያቶችንም ደግሞ የጭቅጭቅ የብሽሽቅ ጊዜያቶችንም ነገር እያሳለፈ ነው እና እንዴት ነው ልንረሳ የምንችለው? ቀን በቀን ያየነውን ሰው ቀን በቀን ላይፉን የተከታተልነውን ሰው እንዴት ነው ልንረሳ የምንችለው? አልረሳሽም። እሺ ሩታ የምሬ ነው። ዊ ላቭ ዩ። ሁሉም ሰው እንደራስሽ አይምሰልሽ። እኔ ምንም ነገር የዋሸሁሽ አይደለም። ከዚህ በፊትም እንደዚህ ብለሽኛል። ሲቀጥል ደግሞ የትኛውንም ነገር አይደለም እያደረግኩኝ ያለሁት በልውል ነው የተመጣብኝ። ስለዚህ በሱ ጉዳይ ደግሞ ምንም አስመሰልሽም እያዋሸሽም ነው ምናምን እንድትይኝ አልፈልግም። ቀልድና ቀልድ በልጄ አላቅም። እማንተዋወቅ ሰዎች ነው የምንሆነው። እኔ አሁን ገና የተረዳሁት ነገር ማለት ነው ሩታ ተኮሳትራ መቀለድ እንደምትችል ነው። ማለት በጣም ተኮሳትራ ምናምን ነገር ነው ሩታ የምትቀልደው። የሩታ ቀልድ ለማይገባችሁ ወይ ደግሞ ላልገባን ሰዎች ሩታ ተኮሳትራ ነው የምትቀልደው እንጂ ቤተሰብ እንደዚህ እንትን ፈገግ ብላ ፊቷን ፈታ አድርጋ አይደለም። እና እኔ ዛሬ አመንኩ። ይሄ ተኮሳትሮ መቀለድ የሚባለውን ነገር አመንኩ ዛሬ። እንዴ ቆይ ሩታ ፊት መጨምደድ ምናምን ነገር ማኮሳተር ቁም ነገር ነው እንደ ይመስልሽ? ቁም ነገሩ እኮ ፊት መጨምደድ፣ ማኮሳተር፣ ዛቻ፣ ማስፈራሪያ እኮ አይደለም። ተግባር ነው። ቁም ነገሩ ተግባር ነው። ልጅ የተወሰደበት ሰው ተግባር ነው የሚያሳየው እንጂ ፊት ስለከሰከስሽ እንደዚህ ምናምን ነገር ስላልሽ ፈርቶ የሚሰጠሽ አካል እኮ የለም። የወሰዱት ለመስጠት ከሆነ እኮ ይሰጡሽ ነበር። እንደዚህ ስለተኮሳተርሽ የሚሰጡ ቢሆን ይሰጡ ነበር እኮ። ለምን እንደዚህ እያስፈራራሻቸው እየደነገጡ ይኖራሉ እነሱ? እና ቤተሰብ ከዚህ በኋላ ሩታ ተኮሳትራ ምናምን ነገር ካወራች እየቀለደች ነው። እሺ እንስቃለን። በሚገባ ነው ምንስቀው። ገደባቸውን በጣም ስላለፉ ቡዜንም ቢሆን በታሪክ ልታገሳት አልችልም። መሄድ እስካለብኝ ስቴፕ ሄጄ እሷም ቢሆን ባውንደሪዋን እንዴት መጠበቅ እንዳለባትና የራሷን ኑሮ እንዴት መኖር እንዳለባት ማድረግ እንደምችል አድርጌ ባሳያቸው የተሻለ ይመስለኛል። ሁላችሁንም አብረን እንዲሆን ከዚህ በፊት ይሻላል ሩታ። እኛም እሱን ነው የምንፈልገው። አድርገሽ ብታሳይ እንዳሳብ ልክ እንዳልሽው አድርገሽ ብታሳይ እና ቪዲዮ ባትሰሪልን ወይም ደግሞ ከሰራሽም አድርገሽ ካሳየሽ በኋላ ብትሰሪልን ባይነኝ። ለማንኛውም ቤተሰብ የዛሬውን ቪዲዮ ጨርሻለሁ። በጉጉት እንጠብቃለን እንግዲህ የሩታን ተግባር። ምናልባት አሁን ይህን ቪዲዮ ከለቀኩ በኋላ ሌላ ቪዲዮ ከተለቀቀ ያው ይሄኛው ቪዲዮ ሊቀርም ይችላል። ካልቀረ እንግዲህ ወዳችኋለሁ። እዚህ ድረስ ስለተከታተላችሁ ሀሳብ ተቀይሮም ሊሆን ስለሚችል ነው ይህን የምናገረው። በቀጣይ ቪዲዮ እንገናኝ። ይመቻችሁ።